መጀመሪያ አጠቃላይ የሀገራችን የጸጥታ ሁኔታ በተለይ ደግሞ የጸጥታ ተቋማት አሁን ያሉበትን ደረጃ ማየት የሚያስፈልግ ይመስለኛል። እንግዲህ ኢትዮጵያ መንግስት በተለይ ለውጥ እንደ ሀገር ከተካሄደና የለውጡ መንግስት ኃላፊነት ወስዶ ስራ ከጀመረበት ጊዜ ጀምሮ ክቡር ጠቅላይ ሚኒስትራችን በሰጡት ከፍተኛ ትኩረት ጸጥታ ተቋማት ከለውጡ በፊት በጣም ብዙ ችግር ውስጥ የነበሩና እንደ ለለውጡም አንድ ምክንያት እንደ ችግር ሲነሳ የነበረ ስለሆነ የፌደራል ፖሊስን እንኳን ብንወስድ በምርመራ ስራ ላይ ማዕከላዊ የሚባል የምርመራ ተቋም በጣም አስቸጋሪ ሆነ የሰዎችን ሰብአዊ መብት በከፍተኛ ደረጃ ሲጎዳ የነበረና እንደ ሀገርም እንደ ኢትዮጵያ ሕዝብም ለለውጡ እንደ አንድ መነሻ ሲወሰድ የነበረ ስለሆነ ይሄንን መቀየር አለበት ከሚል ከፍተኛ የመንግስት አቋም ተወስዶበት አጠቃላይ በጸጥታና በደህንነት ተቋማት ላይ ትልቅ ሪፎርም ተደርጓል። ይሄ ደግሞ አሁን ላይ እንደ ሀገር በተቋማት እያየን ያለነው ለውጥ የዛ ውጤት ነው ማለት ነው። ከዚህ እንደ ምሳሌ ለመጠቀም አንዱ በዚህ ሪፎርም ውስጥ የተካተተው የኢትዮጵያ ፌደራል ፖሊስ ነው። ኢትዮጵያ ፌደራል ፖሊስ ባለፉት 7 የለውጥ ዓመታት ውስጥ ሪፎርም ከተከናወነባቸው ተቋማት አንዱ ፌደራል ፖሊስ ነው ማለት ነው። ለዚህ ፌደራል ፖሊስ በሪፎርም ውስጥ ብዙ ውጤታማ ስራዎችን ሰርቷል። አንዱና ዋናው የሀገራችን ሰላምና ደህንነት ለማጽናት በተለያየ ጊዜ በዚህ በሪፎርም ዓመታት ውስጥ ሀገራችን ሲያጋጥማት የነበሩ የጸጥታ ችግሮችን ለመቀልበስ ከሀገር መከላከያ ሰራዊትና ከሌሎች ከክልል የጸጥታ ኃይሎች ጋር ከደህንነት ተቋማት ጋር ከሀገራችን ሕዝብ ጋር ተቀናይቶ መስዋዕትነት ጭምር በመክፈል ውጤታማ ስራ ሰርቷል። ዛሬ ሀገራችን ለደረሰችበት ደረጃ እንድትደርስ የበኩሉን ድርሻ በከፍተኛ ኃላፊነት ተወጥቷል። ይሄ እንግዲህ ሊሆን የቻለበት ዋናው ምክንያት በሪፎርም ውስጥ አንዱና ትልቁ ተቋም መፍጠር ስለሚያስፈልግ የኢትዮጵያ ፌደራል ፖሊስ ጠንካራ ፕሮፌሽናል የሆነ ከሌሎች ከየትኛውም የፖለቲካ ፓርቲ ወገንተኝነት የጸዳ ሆኖ እንዲደራጅ በተሰራው ስራ ውጤት ተገኝቷል። ለዚህ ማሳያው ምንድነው? አጠቃላይ የፌደራል ፖሊስ የሰው ኃይሉ በከፍተኛ ፕሮፌሽናል አቅም እየተገነባ ነው ያለው። ለዚህ በሚሰማራባቸው ፖሊሳዊ ግዳጆች ሁሉ የሚያስመዘግባቸው ውጤቶች በከፍተኛ ደረጃ እያደጉና ለሀገራችን ሰላምና ደህንነት የበኩሉን እየተወጣ ያለበትን ደረጃ የሚያሳይ ነው። ከዚህ ለጎን ለጎን የቴክኖሎጂ አቅሙ በከፍተኛ ደረጃ እያደገ ነው። እንደዚሁ ደግሞ በወንጀል መከላከልም በወንጀል ምርመራ ስራው ውጤታማ ስራዎችን ከአህጉርም ከሀገርም የተሻገሩ ስራዎችን እየሰራ ነው ያለው። ለዚህ በእነዚህ እና በሌሎች ስራዎች የተሻለ ደረጃ ላይ እየደረሰ ያለና በሀገራችን ሰላምና ደህንነትን በማስከበር ድርሻውን እየተወጣ ያለ መሆኑን በተወሰነ ደረጃ ለማንሳት ነው።